ሰላም ተማሪዎች እንዴት ናችሁ? እሸቱ ነኝ የዘጠነኛ ክፍል የሂሳብ መምህር ከሉሲ ብሪጅ አካዳሚ። Okay, today we are going to learn about sum and difference identity, which is the last part of sum and difference identities. Okay, we will solve trigonometric functions to find their general solution. Okay, ዛሬ ጥያቄዎችን ነው የምንሰራው፣ ጀነራል ሶሉሽኖችን እናያለን። ከዛ በፊት ግን እንደተለመደው ዌብሳይታችን lucypdacademy.com እየገባችሁ የተለያዩ ጥያቄዎችን ታገኛላችሁ፣ አጫጭር ኖቶችን ታገኛላችሁ። እንዲሁም ደግሞ ከ5 ቋንቋዎች በላይ መረዳት የሚያስችላችሁ የራሳችሁ የሆነ ፐርሰናላይዝድ AI አሲስታንስ ፕላትፎርም ታገኛላችሁ። ስለዚህ ሰብስክራይብ ያደረጋችሁ ጆይን ማድረጋችሁን አትርሱ። Sum and difference identities of the last part, trigonometric equations. Okay, the trigonometric equation is an equation that contains trigonometric expressions. Solving the trigonometric equation means finding the value of the angle. Okay, the value of theta. Sin theta, which is equal to k, means finding the value of theta that satisfies the equation. Okay, equation satisfy የሚያደርግልንን angle እንፈልጋለን ማለት ነው። Alright, look, solve the equation sin theta, which is equal to 1/2, right? Where theta is between 0 and 2 pi. በ0 እና በ2 ፓይ መካከል መሆን አለበት ነው አንግሉ መጀመሪያ የተጠየቅ ነው። sin theta is equal to 1/2. Okay, አሁን መጀመሪያ እዚህ ጋር እንደዚህ አይነት ጥያቄ ስንጠየቅ መጀመሪያ ማድረግ ያለብን ነገር ምንድነው? የሳይን ቫልዩ 1/2 which is positive value ነው ያለው። ኦኬ ፖዚቲቭ ቫልዩ አለው። የሳይን ቫልዩ ደግሞ ፖዚቲቭ የሚሆነው የትኛው ኳድራንት ላይ ነው የሚለው ማወቅ አለብን። ከአራቱ ኳድራንቶች ኦኬ ሁሉም ፖዚቲቭ የሚሆኑበት ፈርስት ኳድራንት ነው። ሰከንድ ኳድራንት ሳይን ብቻ ነው ፖዚቲቭ የሚሆነው። ኦኬ ሌሎቹ ኔጌቲቭ ናቸው ማለት ነው። ሶ እያንዳንዱ ሳይን እና ኮዛይን ናቸው። ታንጀንት ምናምን ችግር የለም። ኮሽንት እና ሪሲፕሮካል አይዴንቲቲ ፕሮፐርቲያቸውን ስለምንጠቀም በደንብ ማወቅ ያለብን ሳይን እና ኮዛይን ነው። ሳይን ፈርስት ኳድራንት እና ሰከንድ ኳድራንት ፖዚቲቭ ነው። ኮዝ ደግሞ ፈርስት ኳድራንት እና ፎርዝ ኳድራንት ነው ፖዚቲቭ የሚሆነው። ኦኬ ሰርድ ኳድራንት ላይ ሁለቱም ኔጌቲቭ ናቸው። ስለዚህ አሁን ሳይን ፖዚቲቭ የሚሆነው ፈርስት ኳድራንት እና ሰከንድ first quadrant እና second quadrant ነው ማለት ነው። Okay, this is the first one which is 30 degree, right? 30 degree ይሄ መጀመሪያው ነው። ሁለተኛው ደግሞ እዚህ ላይ second quadrant ይሄ አንግል ማለት ነው 135 ዲግሪ። Okay, ከ180 እቺ ነች 30 ዲግሪ የምትሆነው ሪፈረንስ አንግሏ እቺ ነች which is 30 degree. All right, so ሪፈረንስ አንግሉ ከ180 ሲቀነስ 150 ዲግሪ ነው ማለት ነው። 150 ዲግሪ እና 30 ዲግሪ ናቸው ማለት ነው። ሳይን ፖዚቲቭ የሚሆንበት ማለት ነው። ኦኬ ሳይን ቴታ which is equal to 1/2 means theta implies theta is equal to sin inverse of 1/2 እንላለን። okay, implies theta is equal to 30 degree or theta is equal to 150 degree. okay, እነኚህ ናቸው በፓይ እና በ0 እና በ2 ፓይ መካከል የሚገኙት ነው የሚለው። ኤ መልሳችን ይሄ ይሆናል ማለት ነው። ቢ ጀነራል ሶሉሽን። ቢ ጀነራል ሶሉሽን ማለት ደግሞ ቴታ በ0 እና በ2 ፓይ ሳይገደብ ማለት ነው። ኦኬ አሁን በደንብ ማወቅ ያለብን መጀመሪያ እስኪ ስለ 30 ዲግሪ ብቻ ስላለው እናውራ። እዚህ ጋር 30 ዲግሪ ነው። ልጆች በደንብ አስተውሉ። 30 ዲግሪ የዚህ ኮተርሚናል አንግሎች እነማን ናቸው? ኦኬ ኮተርሚናል አንግል ማለት ልክ እንደዚህ መጥቶ አንድ ዙር እንደዚህ መጥቶ እዚህ ጋር የሚያርፈው ከ30 ሲደመር 360 ማለት ነው። እንደገና ከ30 360 ከ30 360 ሲደመር 360 ሲደመር 360 ያላችሁ ስትሄዱ ኮተርሚናል አንግል ታገኛላችሁ። ኔጋቲቭ አንግልም አለ በነገራችን ላይ። በዚህኛው ሳይድ እንደዚህ ከመጣን ኔጌቲቭ አንግል ይኖራል። ኔጌቲቭ አንግሉ ደግሞ
ከ30 ላይ 360 መቀነስ ነው ማለት ነው። ሶ ምን እንላለን ማለት ነው? sin theta which is equal to 1/2 means implies theta is equal to sine inverse of 1/2, which implies that theta is equal to sine inverse of 1/2 means 30 degree plus or minus k times n. Okay, k times 2 pi or yes, k 2 pi. Okay, where k is an element of integer. Okay, where k is an element of integer 30 ዲግሪ ብቻ ስንወስድ again እንደገና ሁለተኛ ኳድራንት ላይ የሚገኘው ደግሞ ማን ነው ብለናል? ሰከንድ ኳድራንት ላይ የሚገኘው ደግሞ 150 ዲግሪ አለን። ኦኬ እዚህ ጋር የ150 ደግሞ ኮተርሚናል አንግሎች አሉት ማለት ነው። or theta is equal to 150 degree. This is 150 degree or theta is equal to 150 degree plus or minus 2k pi. Again where k is an element of integer ብለን በዚህ በሁለቱ መንገድ ጄኔራል ሶሉሽን ማለት ነው። ኦኬ 30 ላይ ሲደመር 2 ፓይ ሲደመር 4 ፓይ ሲደመር 6 ፓይ ማለት እንችላለን። ኦር ከ30 ላይ ሲቀነስ 2 ፓይ ሲቀነስ 4 ፓይ ሲቀነስ 6 ፓይ እያልን ማስቀመጥ እንችላለን ማለት ነው። again k ኔጌቲቭ ሲሆን ደግሞ ከ30 ሲደመር ሲደመር የነበረው ሲቀነስ ማድረግ እንችላለን። 150 እንደዛው ማለት ነው። so these are the general solutions. okay 30 plus or minus k times 2 pi and 150 plus or minus k times 2 pi የሚለው መልስ ይሆናል። this is general solution። እሺ ተማሪዎች የዚህን ክፍል ሙሉ ክፍል ማግኘት ከፈለጋችሁ ዌብሳይታችን ላይ ወይም ደግሞ የሞባይል አፕሊኬሽናችሁ ላይ ታገኙታላችሁ።